በእናታችሁ 10 ሚሊዮኑን ስጡትና ግን ቀጥቅጡልን። የጉልበቱ የጅብ ነው ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። በሰራፋችን መተት እናፋፈጣለን እንዴ? ሄደናል ግን ሴዶ ነው የሚያሸንፈው ነው ያልኩ እንዳረሳ። ቆይ ወረረዱ ባሸነፈ በተሸነፈ ነው እንዴ? መጀመሪያ ማንን ነው የጠራው? ለምን እናወራ? ማንን ነው የጠራችሁት? እንዴ አልፈርተህ እንቢያልክ እኮ አሁንም እኮ ፈርተህ ነው እንቢያልክ ፈርተህ ነው እንቢያልክ አልኩ። አትመጡኝም ነው ያልኩት እኔ መፍራጃ ሳይሆን አትመጡኝም። የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን ማን ነው የማይመጥን ምን ፋይት አድርገህ ምን አድርገህ እንዴ ምን ፋይት አድርገህ ነው ማን ነው የሚፈራህ? ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ አቃለ ተበልታል። ወደድክም ጠላም ትቧቀሳታለህ። አንዴ አፍ ሲያመልጥ ራስ ሲመለጥ አይታወቅም። ሳታለ ተናግረሃል። የኢትዮጵያ ሕዝብ እንዲህ ተሸክሞ ሪግ ውስጥ ያስገባ ነው። አንተ ፈልጋለህ ትገባታለህ። በቃ ትቧቀሳለህ። በቃ ትቧቀሳለህ። የመጨረሻዋ ደረጃ ደርሳለች። ማንሽ ይበላል 5 ሚሊዮን ብዙ መስሎ ነበር። በቃ አለቀ። እኔ ወዲህ ያለ ትቧቀሳለህ። አለቀ በቃ። እኔን አቅም የኔን ፓወር ያላወቅሽ አልጋ ቁራኛ አድርጌዋለሁ። ይሄ አፍልቶ ነበር አፈላውለት ነው ያርክ ወቀጥኩት። አሁን እንዴት ነው ተሽሎሻል አይደል? ብዙ ወጪ አውጥቼ ያሳክሜዋለሁ። አሁን ተስተካክሏል። አደብ ገዝቷል። ሁለት ፍየል ገዝቼ ቤቱ አስገብቻለሁ። ስለዚህ እሱን እየበላህ ሰውነትን መመለስ ይችላል። ግን ስራሽ ቀጥይበት፣ ሰው ማናደዱ ቀጥልበት። እሺ በዛኛው እስክ ደግመ ማለት ነው። ስለዚህ ተርፏል። የልጅ እንግዲህ ተርፏል። በእናታችሁ 10 ሚሊዮኑን ስጡትና ግን ቀጥቅጡልን። ታርጋችሁ ድጋሚ ቲክቶክ ላይ እንዳይመጣ ማለት ነው። በእናታችሁ ማለት አሁን 10 ሚሊዮን አታችሁ አይደለም እንዴ? ስላናደዳችሁ ነው እንጂ እኔ ገብቶኛል። በእናታችሁ እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው እኔ በነጻ ፋይት አረጋለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋለሁ ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙሉ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም። ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርገህ የምትጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው። እነሱን ዲፌንስ እንድትማር ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ አዮኪሎ ኤቭሪ ኒ ባር ከነዚህ ሰሚሽኖች አንዱን እንጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባለሁ ሴዶ እሰብራለሁ። ራሱ ጉዳይ ስማ። ይልቅ ከጆኒና ከሴዶ ማለት ነው እኔ ጆኒ ብዬ የሚወራረደኛል በ50 ሺህ ብር። አረ በእናትሽ እኔ ራሱ ሄድ ነበር። በእናትህ በ50 ሺህ በፈለግሽው ብር ሄድ ነበር። ግን በጆኒ ብዬ ነው የሚሄደው። ለምን ሁለታችሁም ያላችሁን ብር ደምራችሁ እኔ ሴዶ ብዬ ለምን አንወራረድ? ሴዶ ብለሃል። በሴዶማ ሙሉ እምነት ነው ያለኝ። ሴዶ አያሳፍረኝም ነው የምልህ። ዲስ ሄደናል ግን ሴዶ ነው የሚያሸንፈው ነው ያልኩ እንዳረሳ። ቆይ ወረረዱ ባሸነፈ በተሸነፈ ነው እንዴ? እና በምን መስሎ ነው? እኔ እኮ ፈርቶ በቀረ መስሎኛል። ሄሎ። አቤት። ሄሎ ማን ልበል? ጌች ሴዶ ነኝ። እሺ ሴዶ ምን ፈልገህ ደወልክ? እንትን ተስማምቻለሁ በቃ በ10 ሚሊዮኑ ማዘርን አስፈቅጃት ፈቅዳለኛለች። 10 ሚሊዮን ከጆን ጋር ግን አልፋለም። ከጆን ጋር አልፋለም እና ከማን ጋር? ከትራስ ጋር ይሁንላል። ካሸነፍኩ 10 ሚሊዮን ትስማማለህ? ከትራስ ጋር ምን እየቀለድክ ነው? ከሰው ጋር ትወዳደር? አልጮትም እኔ ከሰው ጋር ከማንም ጋር አልጮትም። እኔ ከጆን ጋር አልፋለምም። ከትራስ ጋር ካሸነፍኩ 10 ሚሊዮን ትስማማላችሁ? በቃ ዝጋፍህ ነው። በቃ ሲጀመር እኔ እምነቴ አይፈቅድም እኮ እንዲሁ በቃ አንዴ ቃል ገብቻለሁ ብዬ ነው እንጂ። በቃ ዝጋው ስልኩን አልኩ እኮ። ሽንታም ነህ አንተ። ሲጀመር እናውቃለን። ሽንታም ነህ። ሽንታም ማለት ፈሪ ነህ። ሽንታም አትበለኝ አንተ። ሽንታም አትበለኝ። ኪንግ ኢዝ ሂር። ሽንታም እንዳለ ንቃተ ህሊና ልገል መጥቻለሁ። ማስተር ላይ የሰራውን ቪዲዮ አይቻለሁ። ማስተርም ላንተ የሰራልህን ቪዲዮ አይቻለሁ። ንጉስን ለመጣል መጀመሪያ ተማሪን ማለፍ ይኖርብሃል። እንድትፋለመኝ በአክብሮት እየጠየቁ ነው። ቶሎ ምላሽን እፈልጋለሁ። ያንን ወጣኛ አፈል ታንጫለኝ ሳለን ተናስከንደ አሰልፈ እኔ ምልሽ ሳጅን ማለት የኔ ፍቅር ወይ መች ነው እኔና አንቺ አልጋ በቁጥጥር ስር ውለን የምናወራው? ከጋብቻው በፊት ምንም ነገር ማድረግ አልፈልግም። እሺ መች ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? እኔ እንጃ አላውቅም። ምን ማለት ነው አላውቅም? ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ። አላሳዝንሽም? ያው ታውቂልኝ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናደርግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ትሰጫለሽ።
ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። እንዴ አማል እንዴ? የምሬን እኮ ነው። ቀን በቀን እንገናኛለን። እኔ ይቀርበኛል እዚህ ድረስ ከመጣ ሰማኛለሁ። ሁለተኛ ጠገቤ እንዳትደርስ ነው? አዎ ነው። እንደዛ ነው? ነው። አዎ። ተኩላ 01 ይሰማል? ይሰማል። በመንገዴ ላይ መታወቂያ ያለያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውራት። አሁን ቀጥ ይወጣታል። ወደ ጣቢያ ቀጥ። ላንተ ብዬ እኮ ሱቅ ብዬ እኮ ነው የወጣሁት። ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደል። እባክሽ ፍቅረኛ እኮ ነኝ። ረሳኝ ነበርሽ። እባክሽ God have mercy upon us. ምንድነው? በሰራፋችን መተህ ትነፋፈጣለህ እንዴ? እንደውም ሻይ አይነኝ ደረበ ኧረ በእናትሽ ተይ አንቺ አይደርበኝም እኛ አጼ ቴዎድሮስን ስንጠብቅ መንግስቱ ኃይለማርያም ልጅ ሆኖ መጣ። የበረሃው ጓዴ አይዟል ጸጉሩ እዚች ጋር እንደዚህ ጋር የራሰ በረሃ ናት። ይሄ እኮ በቃ ከባድ ተዋጊ ነበር። ግራዝማች ነው። ድጋሜ ተወለድኩ ነው። እንደው እኮ ድጋሜ እንወለዳለን የሚባለው ነገር እውነት ነው። ቁጭ መንግስቱ አይቷል ቀይ ሽብር ገረኛ ሳንወልድ እግዚአብሔር ኃጢአት ውስጥ ከተታችሁ ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ክብርት አዳነች አቤቤ እርስዎ ያወሩት ነገር እውነት ነው። ነገር ግን አብዛኛው የኢትዮጵያ ሕዝብ ጎዳና ላይ የወጣ ወሩት እንጀራ ፍለጋ ሰው ቤቱ ስለፈ የዘንድሮ ፋሚሊዎች ያስወራል። ታጠቅጥ ነው እንዴ? ለጋደም ሺት ያለ ወላይታ ማነው? እኔ ነኝ። አንተ ማን? እኔ ኦባማ ነኝ። ግባ። ቤት ኪራይ ፈልገህ ነው? ቤት ኪራይ መከራይ ቤት። እስቲ ግባ። ውሻ የለም አይደል? የለም ውሻ ምን ልበላ? የለም ብለው ነው ያስባሉት። ችግር የለም ምን ልበላ? ገዳ እንዳለ ወንፊት የሆነ ባሱ አትብራ የለም። እሺ ቤት ፈልገህ ነው? ቤት ፈልገህ ነው አባ። ያው እንግዲህ እዚህ ቤት ስትከራይ 3 ህገ ደንብ ያለው። አሃ ለቤቱ ለቤት ያለው። እሺ አንደኛ እንዴት ነው ሱስ ያለብህ? ሱስ ፈጽሞ የለም። አዎ እሺ ሁለተኛ ነው። እሺ ሴት እንዴት ነው ጠቅጣቅ ምናምን ታመነዝራለህ? አልፎ ከተገኘ ድንገተኛ። እሺ እና ሶስተኛው ደግሞ እንዴት ነው ዳር ላይ ትጸዳዳለህ? እናንተ አጣዳፊ ከመጣ ድንገተኛ ድንገትን። አዎ ድንገት ከመጣ እና ረስቼ እሺ እዚህ ቤት ስትገባ ፊት እናያለን። ቁንጅና አይተን የምናስገባው ፊት አይተን ነው። ፊት አለ ትላለህ። ታዲያ ቅጥ ነው እንዴ? ለጋደም ሺት ያለ ወላይታ በጣም ጠንካራ ነው። ጉልበቱ የጅብ ነው፣ ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። ፈሪ ነው። አሁን ይህ ሲሰማ አሁን ምናልባት ትንሽ ስጋት አያድርብህ? እኔ ላይ ለምንድነው ስጋቱ የሚያድርበት? እናቷ አትቆጣም እንዴ? ልጅ ደውል ላይ ሲሆን ነው እንዴ? ቀጥታ መናገር አሁን ማን እንደሚፈራ አውቀናል። እኔ ነው ጫፌን ትነካኛና ለእናት ነው። የምር እንዴት ነበር ኤክስፒሪየንስ ከሱ ጋር ኮንቴንት ለመስራት? እንዴት ተገናኛችሁ? እንዴት ነበር ኤክስፒሪየንስ? ማን ነው መጀመሪያ አፕሮች ያደረገው? እኔ ነኝ ያወራሁት። እሺ ምን አስበህ? ኖርማል በቃ ጀስት ኮንቴንት ለመስራት ማለት ነው። ምክንያቱም እኔ በሱ ቪዲዮ ሰርቻለሁ። በጣም ነው የታየው። ምን ብለህ የመጀመሪያ ፋይት ሆነ አይደለ? እሺ በሱ ሰርቼበታለሁ። የመጀመሪያውን አላንገራገርም 10 ሚሊዮን ምናምን ብሎ በሱ ሰርቼበታለሁ በሱ ቪዲዮ። ከዛ ተገናኘን፣ ቪዲዮ ሰራን አንድ ላይ። እኔ ደውዬለት ማለት ነው እና አለኝ እዛ ያለ የሚሰራበት ቦታ። ቆይ ሴዶ ምን እየሰራ ነበር ስታገኙ? እንትን ነበረ፣ ጁስ ቤት ነበር። በጣም ይሄ መገመት ይችላል። ያወሬ ነው ማን ጁስ ቤት ነው ምናምን አለኝ። እዛ ላይ ምናምን አለኝ። ስንተኛ አራተኛ ማንጎ ጁሱን እየጠጣ ምን አውቃለሁ እኔ ስለ እንደ ሲንግል ምናምን ጁስ እየጨበሰ በቃ እንደዛ ነው። በጣም መሰላችሁ የሚጫወተው ማለት ጁስ ነው የሚያዘው አንድ ላይ ቁጭ ለራሱ ምን ጁሱን ይላል። እርግጠኛ ነው ጁስ እንደምትል። ይሄ በጣም ይሄ የታወቀ ነገር እኮ ጁስ በጣም ይወዳል። ጠጣ ጁስ ጌት ነው የሚጠጣ ጁስ
ከዛ በኋላ ጠበቅነው ምናምን አወቀን ከሩቅ ማለት ነው። ስንመጣ ምናምን አለ በሩ ላይ ቆሞ ነበር። ከዛ ሙዝ ምናምን ተሰቅሏል እንደዚህ ሙዝ ቤት ላይ ማለት እንዲህ ብሎ ቆሟል። ነው ምናምን ሰፈር ውስጥ ምናምን ክብሩ ነች። ሰፈር ውስጥ ብቻ ይጠሩታል እንዳለ ሰፈር ላይ ምናምን። እሺ ከዛ በኋላ ገባን። የጋቢና ነበርኩ ምናምን ከኋላ ወንበር ገባና እንዲህ ብሎ እንዲህ መታኝ ማለት ነው። የመጀመሪያው ምት እንዲህ የፊልድ በእንዲህ መታኝ። መጀመሪያ ዱላ ነው። ምንድነው ዝም ብሎ በቃ የሆነ እያሳወቀ ነው። በቃ ሰላምታው ነው። እሱ ቤት አሁን በጣም ሰላም ነው። በቃ ሰላማዊ ፍቅር እየሰጠው ነው። ከፍቅር የመነጨ ነው እንጂ ሰላቻ አይደለም። ሸኝቶ ማለት ነው። ከዛ እየበላህ ምናምን ራሱ እንትን ማቋረጥ የለብንም። ምንም እየበላህ ይላል ከስራ አንድ የምሬ ነው። እየበላህ አንድ ከስራ አንተ ሴፍ አይደለም። ሲዶካን እስቲ ያወራበት ምናምን እየበላ ጨምር እንጂ ነው የሚለው እየበላው ሊያወጣው ማለት ከዛ በቃ ዱላ በየሳቱ ትቀምሳለህ። ኮንተንት ክሬት እያደረክ ራሱ እንዴት ይሁን ስትለው በቃ እንደዚህ ነው አንተ እንዲህ ታወራለህ። ከዛ እንዲህ ይልሃሉ ይልህና ይሸኛል። በጣም ከባድ ነው። ሪስክ ወስጄ ነው የሄድኩት። ሪስክ ወስጄ ነው ለህይወት ያዝጊ ሲቹዌሽን ላይ በጣም ከባድ ነው። ይሄ ሙሉ ሰዓት ስታዋሪው ከሴዶ ጋር ሆነሽ እንዲህ እንዴ አሁን ቪዲዮ ላይ ካየው ራሱ እንዲህ ይላል። ዝም ብዬ በጣም ጄኒዩን የሆነ እንዲህ ሲል ራሱ እንዲህ ትላለህ። ካገኘ ከባድ ነው። ከዛ በነጋታው ስትራፖ በስትራፖ እንትን የሆነ መነጋገር አይቻልም። አሁን ለምሳሌ በቃ ሲዱኒ ሙዲ አይደለም እንደዚህ መመታት ሙዲ አይደለም። በቃ መነጋገር አይቻልም። ጸባዩ መሰለኝ በቃ ጸባዩ ነው። መልሽ መተውስ እስቲ ይሄን ሲቹዌሽን እናመቻችለት ሊዮኒ መልሰህ ትሄዳለህ። Stupid door.